በሶላት ውስጥ የተጠሉ ተግባራቶች ቢፈጸሙ የሶላቱን አጅር የሚያጎድሉ ነገር ግን ቢተው አጅራችንን የሚያስጠብቁልን የሆኑ ማለት ነው። አንደኛ በሶላት ውስጥ ከተጠሉ ተግባራቶች መካከል አልኢልቲፋቱ ሊገይሪ ሓጃ ያለምንም ሓጃ ያለምንም ጉዳይ አስገዳጅ ነገር ሳይፈጸም ሳይኖር ኢልቲፋት ወደ ቀኝ ወደ ግራ መገላመጥ ሰላት ላይ ያለ ሰውየው ሰላት ላይ ሆኖ ሱናው አይኑን ስጁድ ቦታ ላይ ማሳረፍ ሲገባው ምንም ዑዝር ምክንያት ሳይኖረው ወደ ቀኝ ወደ ግራ መገላመጥ ኢልቲፋት የተጠላ ተግባር ነው። ቢከሰት ሰላቱ ተበላሽቷል ማለት ግን አይደለም፣ አጅሩን ይቀንስበታል። ይሄ አንደኛ መጠንቀቅ ያለብን ነው። لحديث عائشة رضي الله عنها قالت سألت رسول الله صلى الله عليه وسلم عن الالتفات في الصلاة እናታችን አይሻ ምን ትላለች? የአላህ መልእክተኛን በሰላት ውስጥ ሆኖ ስለ መገላመጥ ስለ ኢልቲፋት ጠየቅኳቸው። فقال እሳቸውም አሉ هو اختلاس يختلسه الشيطان من صلاة أحدكم ይሄስ ከአንዳችሁ ሰላት ላይ ሸይጣን የሚሰርቀው ስርቆቱ ነው። ሙሉ ሰላታችሁን ማበላሸት ሲያቅተው ቢያንስ የተወሰነ አጅር እንዲጎልባችሁ ከሰላታችሁ ላይ ሸይጣን የሚፈጽመው የስርቆት ተግባሩ ነው ብለው ረሱል አለይሂ ሰላቱ ወሰላም ነግረውናል። رواه البخاري ኢማሙ البخاري በሰሂሃቸው የዘገቡት ነው። አሁን ኢልቲፋት ሲባል ሁለት አይነት ነው። ኢልቲፋት ሂሲ ያለ ማዕነዊ ያለ። ኢልቲፋት ሂሲ በአካላችን የምናደርገው እንቅስቃሴ መገላመጥ ነው። መፍትሄው ምንድነው ከተባለ ቀልባችንን እዛው ስጁድ ቦታ ላይ አይናችንን በማሳረፍ በተቻለ መጠን ወደ ሌላ ቦታ ላለመመልከት ጥረት ማድረግ ነው። ሁለተኛው ለብዙዎች ወይ ለሁሉም ከባድ የሆነው ኢልቲፋት ማዕነዊ የሚባለው ነው። ቀልብን ወደ ሌላ ቦታ እንዳይሄድ ማድረግ፣ ከሰላት ውጭ ከምንሰግድበት ከመስጊዱ ክልል እንዳይወጣ መቆጣጠር። ይሄ አላህ ለወፈቀው እንጂ ለሁሉም የሚሆን አይደለም። በጣም አስቸጋሪ ነው። ቢሆንም ግን በተሻለው መልኩ ምን መቆጣጠሪያ ነገር ሊኖረው ይችላል ከተባለ ዋናው ነገር ምንድነው? ለማን እየሰገድን እንደሆነ የምንሰግዳቸውን የሰላት ቋንቋዎች የምናስተነትን ከሆነ ቀልባችንም ሌላ ቦታ እንዳይሄድ ይረዳናል። ለምሳሌ አንድ ክስተት ተከስቷል እዚህ ቦታ ላይ عثمان بن أبي العاص رضي الله عنه من إلال أنه أتى النبي صلى الله عليه وسلم فقال يا رسول الله يا الله ملك تنيا زند متانا من علاتشو أنت يا الله ملك تنيا هوي إن الشيطان قد حال بيني وبين صلاتي وقراءتي شيطان متانا بنينا بصلاتي عندهم بقراءتي محل قاردبኝ መጋረጃ ሆነ يلبسها علي ይቀላቀልብኛል ስንት ረካዓ እንኳን መስገድ እንዳልቻልኩ እስክጠራጠር ድረስ ስንት እንደሰገድኩኝ እስክጠራጠር ድረስ ምንድነው መፍትሄው ሲላቸው فقال رسول الله صلى الله عليه وسلم ذاك شيطان يقال له خنزب أو خنزب ይሄ خنزب ተብሎ የሚጠራው ሸይጣን ነው በሰላት ላይ እንደሚወሰውስ አሉት። فاذا احسسته ታዲያ ስሜቱ የተሰማህ ጊዜ አንተን ከሰላት ሊያስወጣ ቀልብህን ሊሰርቅህ የሞከረ ጊዜ ስሜቱ ከተሰማ فتعوذ بالله منه اعوذ بالله من الشيطان الرجيم በማለት ከሱ ለመጠበቅ ሞክር። ከዛም وتفل عن يسارك ثلاثا ወደ ግራ ሶስት ተፋሉት። እሱም ምን አለ? قال ففعلت ذلك የመልእክተኛውን ምክር ተቀብዬ ተገበርኩኝ። فاذهبه الله عني اللهم رداኝ ከኔ ያስወገደልኝ። رواه مسلم ኢማሙ ሙስሊም በሰሂሃቸው የዘገቡት ነው። ስለዚህኛም ይሄ ውስወሳ በሚገጥመን ጊዜ ተዓውዝን መጠቀም እንችላለን። አዑዙ ቢላሂ ሚነ ሸይጣን ረጂም መጥፋት የሚለው ግን አያዋጣም። የሳቸው ዘመን መስጂድ ምንጣፍ የለውም፣ አሸዋ ላይ ነው የሚሰገደው። የተተፋውን ነገር በዛው በእግር መቅበር ይቻላል። አሁን ግን ምንጣፍ ላይ ስለሆነ መጥፋትም የሚመች አይሆንምና ማለት ነው። እና አንደኛው ሰላት ላይ በአካል መገላመጥ ወደ ቀኝ ወደ ግራ እንደዚህ መዟዟሩ አንድ የተጠላ ተግባር ነው።